ሁለት ወረዳዎች አምራች ኢንዱስትሪዎች ጉብኝትና ልምድ ልውውጥም አካሂደዋል። ስነ ጊዮርጊስ ከበደ ተጨማሪ አለው። በሰሜን ሸዋ ዞን 1519 የኢንቨስትመንት ፕሮጀክቶች መኖራቸውን የዞኑ ኢንዱስትሪና ኢንቨስትመንት መምሪያ መረጃ ያመለክታል። የመምሪያው ኃላፊ ደምሰው መንበሩ በዞኑ በኢንቨስትመንት ዘርፉ የተፈጠረው መነቃቃት በቅንጅት መስራት በመቻሉ የመጣ ውጤት ስለመሆኑ ገልጸዋል። ይሄ ስራ ቅንጅት ይፈልጋል። ኢንቨስትመንት አገልጋይነትን ይፈልጋል። የሚመጣውን ባለሀብት በአግባቡ የማስተናገድ በአግባቡ የመቀበል የሚስተካከሉ ጉዳዮች ካሉ በፍጥነት አስተካክሎ እንዲመጣ ማድረግና በፍጥነት መሬት ማስረከብ ያስፈልጋል። አሁን እንደኛ ዞን ባለው ሁኔታ ይህን ሁሉ ፋብሪካዎች መሬት ላይ የነኩት የሚሰጠው የአገልግሎት አሰጣጥ ቀልጣፋ በመሆኑ፣ ሁለተኛው ማህበረሰቡ ሰላም ወዳድ ማህበረሰብ ነው። ያለውን ፋብሪካ እንደራሱ እንደ ንብረቱ አድርጎ የሚቆጥር ማህበረሰብ ነው ያለው። የሰሜን ጎጃም ዞን የኢንቨስትመንት ቦርድ አባላት ከሰሜን ሸዋ ዞን የኢንቨስትመንት እንቅስቃሴ ተሞክሮ ለመውሰድ በአንጎለላና ጠራ ወረዳና በቡልጋ ከተማ አስተዳደር ጉብኝት ያደረጉ ሲሆን በጉብኝታቸው በርካታ ልምዶችን መቅሰም ስለመቻላቸው የሰሜን ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ መኳንንት ልጅ አለም ተናግረዋል። ይህ አካባቢ ከዚህም በፊት እንደምናውቀው የክልሉ ቤንች ማርክ ነው በአምራች ኢንዱስትሪ ዘርፍ። የኛም አካባቢ በጣም ፖቴንሻል ነው፣ ብዙ ጸጋዎች ያሉት አካባቢ ነው። ግን እንደዚህ አካባቢ ማልማት አልቻልንም በተለያዩ ምክንያቶች። እነዚህ በጣም የተቀናጁ ሁለገብ ኢንዱስትሪዎችን ያየንበት የአመራር የባለሙያ ቁርጠኝነት፣ ኮሚትመንት፣ ለአካባቢ ማህበረሰብ መለወጥ በትጋት የሚሰሩ አመራሮችና ባለሙያዎችን ያየንበት ነው። እጅግ በጣም ኮርተናል። እውነት ለመናገር ይህ እንቅልፍ ይነሳል። ከዚህ በኋላ የኛን አካባቢ ፖቴንሻል መሰረት አድርገን ሌት ተቀን መስራትና በፍጥነት አካባቢውን ለመቀየር የምንተጋ እንደሆነ ነው የተረዳሁት። የሰሜን ሸዋ ዞን በአምራች ኢንዱስትሪ ላይ በትኩረት እንደሚሰራ መመልከት ችለናል ያሉት የሰሜን ጎጃም ዞን ዋና አስተዳዳሪ አሰፋ ጥላሁን በበኩላቸው በዞናችን ያሉ ጸጋዎችን ተጠቅመን ሰሜን ጎጃምን የኢንቨስትመንት ማዕከል ማድረግ የምንችልበትን ልምድ ያገኘንበት ቆይታን አድርገናል ብለዋል። የኢንቨስትመንት ዘርፉ ዋና ዓላማ የሀገሩን ውስጥ ፍጆታ በሀገር ውስጥ ምርት መተካት መቻል ነው የመጀመሪያው ማለት ነው። ከዚህ አኳያ ሰፊ ኢንቨስትመንቶች እዚህ ሁለቱም ወረዳ ላይ እንዳሉ ለማየት ችለናል። በሁለቱም ወረዳ ላይ ያየናቸው ፋብሪካዎች በአምራች ዘርፍ ላይ የተሰማሩ ናቸው። የሚጠቀሙትም ማቴሪያል ከዚሁ ያለ ነው። እነዚህ ልምዶች ቀምረን ሰሜን ሸዋ ዞን ላይ ያለውን ልምድ ቀምረን የተለያዩ ትልልቅ ባለሀብቶችን ጋብዘን በተመሳሳይ አካባቢው የኢንቨስትመንት ቦታ ለማድረግ ዝግጅት ስላደረግን ነው ይህን ልምድ መውሰድ የፈለግነውና የሚጠበቀውን ልምድ ወስደናል። በሰሜን ሸዋ ዞን ከሚገኙ አጠቃላይ የኢንቨስትመንት ፕሮጀክቶች 51.7 በመቶ አምራች ኢንዱስትሪዎች ናቸው። በዞኑ በኢንቨስትመንት ዘርፉ ከ68 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠር ስለመቻሉም ተመላክቷል። በአማራ ክልል ያለውን የትምህርት ግብዓት ችግር ለማቃለል የተለያዩ ድጋፎችን እንደሚያደርግ የፌዴራል ቤቶች ኮርፖሬሽን አስታወቀ። ኮርፖሬሽኑ የትምህርት